በብርሃኑ ተመላለሱ ተመላለሱ ኑ በብርሃኑ ተመላለሱ። የጠፋ ሰው ብለናል። ሰላም ያቢ እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? ኧረ ጠፍተሃል በጣም። ኧረ ተው ግድ የለም ፈልገን የግድ የሆነ ኬተሪንግ ከሌለ ካልጠራ አይሆንም ማለት የቤት አስቤዛኛን አይችልንም። እንዴት ነው ነገሩ? ኧረ ተው ግድ የለም። ኧረ እኔ አንተን ያኔማ አንተን አይደለም ጠራ ወንድማችንን ነው የምጠራው። አለ ባይዘው አለ ፕሊስ ና ሰላም በለው ወንድማችን። ሰላም በለኝ አፍቀኛል ወንድማችን። እንዴት ነህ? አማን አለሁልህ። ሰላም ነው? ኧረ ተናፍቃችኋል የምር። እኔማ ላዘጋጅ ፕሮግራም ላዘጋጅ ነው። የጥሪ ወረቀት ብታዘጋጅ ይመጣለን። መልካም ቀን። ታው እሺ ወይ አብይ እንዴት ነህ? ሰላም ነው ፈለገኝ። እንዴት ነው ያ እንቅስቃሴ? አሪፍ እየሄደ ነው? አዎ ያው አሁን ገና አንድ የምናዘጋጀው ትልቅ ጉባኤ አለ። ከዚህ ቀደም እንዳልነው ጉባኤ ፈለገ አትናቴዎስ ይባላል እና ያንን ጉባኤ ለማዘጋጀት ገና የተወሰኑ ነገሮች ያስፈልጉናል። እዚህ ውስጥ ያላችሁ ክርስቲያኖችም እንደምታውቁት በመጀመሪያ የገንዘብ ድጋፍ ይፈልጋል፣ የገንዘብ አቅም ይፈልጋል እና ፕላን ኤ እና ፕላን ቢ ብለን አዘጋጅተናል። እንግዲህ ፕላን ኤ ከሆኑ ሰዎች ጉዳዩን ተረድተው ጀስት ባጭሩ ማንንም ሰው ሳናስቸግር ጉባኤውን የምናዘጋጅበትን ገንዘብ እንዲያዘጋጁ የማድረግ ነው። ካልሆነ ግን ኦርቶዶክሳዊ የሆኑ ቲክታከሮች፣ ኦርቶዶክሳዊ የሆኑ አርቲስቶች፣ ኦርቶዶክሳዊ የሆኑ የተለያየ አይነት ኮንተንት ያላቸው ሰዎች በአጠቃላይ አንድ ላይ ተገኝተው የገቢ ማሰባሰቢያ እናደርጋለን። ጌታ ቢረዳን ያው የአብ የዛን ጊዜ እንትኖራለኝ እና የገቢ ማሰባሰቢያ ይደረግና ከዛ በኋላ ጉባኤውን እንደ ጊዜ መልካም ፈቃድ ጋዜጣዊ መግለጫ ተሰጥቶ ይጀምራል። አሁን በነገራችን ላይ በፊታችን ባሉት ወራት ጋዜጣዊ መግለጫ ይሰጣል እና ትልቁ የዚህ ጉባኤ ዋና ዓላማ በጣም በዚህ አጋጣሚ በጣም ይገርመኛል ነገር ያብዬ እንዳላቆየ ግን ይቅርታ። ኧረ ችግር አንዳንድ እንትኖችን ተመልክቼ ነበር። ልክ እንዲህ አይነቱ ነገር ቡስ ከሆነ በኋላ በጣም ብዙ ሰዎች ጋር ከደረሰ በኋላ አንዳንድ ሰዎች ተመልክቼ ነበር። ጌታ በሚያውቀው አንዳንድ ጊዜ without any reason በባካችሁ ሰዎችን አትቃወሙ። ኦርቶዶክስ ሆናችሁ በተለይ ደግሞ ስልጣነ ክህነቱ ኖሯችሁ በቤተክርስቲያን የምታገለግሉ ሆናችሁ እኔን በፍቅር ቃል የምትጠሩ መስላችሁ ነገር ግን ሙሉ ለሙሉ እንዲህ አይነቱን ዓላማ የምትቃወሙ ሰዎች አይኑ እረዳለሁ። ያልፈለጋችሁት የኔን ጉባኤ አለመዘጋጀት ነው። አይኑ ግን ሳታውቁት የመንፍቅናን አካሄድ የፕሮቴስታንቲዝምን አካሄድ ባትደግፉ ሰፖርት ባታረጉ መልካም ነው እላለሁ። እንደዚህ አይነቱ ነገሮች ሲዘጋጁ በነገራችን ላይ የሁሉም ኦርቶዶክሳዊ ርብርብ ያስፈልጋል። ምክንያቱም እኛ ጉባኤውን ስናዘጋጅ አንዳንድ በጣም ብዙ ነገሮች ይሰማ ነበር። ፈለገ አትናቴዎስ ከሆኑ አካላት ጋር መበሻሸቅ ፈልጎ ነው። ፈለገ አትናቴዎስ የሆኑ አካላትን ኮፒ እያደረገ ነው። ፈለገ አትናቴዎስ የሆኑ ሰዎችን ለመምሰል እየሞከረ ነው ምናምን የተለያዩ ነገሮችን ስንሰማ ነበር። አመናችሁም አላመናችሁም ይሄ ጉባኤ ኦኬ ገና በቲክታክ ላይ እንኳን ለአርብ ቀጠሮ አለን ኦኬ እንዳለን ማለት ነው። ለአርብ ቀጠሮ አለን ብለን ገና ከመጀመራችን እንኳን አይደለም የሆኑ ሰዎችን ልትመስሉ ፈልጋችሁ ነው ልትሉ ይቀርና ኢቭን እነዛ ሰዎች ራሱ የደነገጡበት ጉባኤ ነው። ይሄ የምናውቀው ነገር ስለሆነ ማለት ነው። እኛ ማንንም ግን ለማብሸቅ ዓላማ የለንም። ማንንም ለማስደንገጥ ዓላማ የለንም። እንዲህ አይነቱን ነገር የጀመርነው በውስጥ ብዙ ነፍሳቶች አሉ። የኛ ጉባኤ ኢቭን በጣም የተለየ ጉባኤ ነው። ምክንያቱም የሆኑ ሰዎችን አምጥቶ ምናምን ስሜት ያደርጉ ምስክርነት ስጡ እስቲ ከዛስ ምን ሆንክ እንዴት ሆንክ ምናምን ብለን ፈለገ ስለራሱ ምስክርነት አሰጥቶ እነሱ የሚሸኝበት አይነት ጉባኤ አይደለም። ትልቁ ዓላማችን እያንዳንዱ
በኃጢአት ቆሽሻለሁ የሚል ሰው ባጠቃላይ ወንድምም ሊሆን ይችላል እህትም ልትሆን ትችላለች አላላላ ልክ በነፍስ የድፋምነት ስሜት ሲሰማቸው እኔማ ለቤተክርስቲያን አልገባም የሚሉ በጣም ብዙ ነፍሳቶች አሉ። የኛ ዓላማ እነዚህን ሁሉ ሰዎች ሰብስበው ቅዱስ ሥጋውን ክቡር ደሙን እንዲቀበሉ ማድረግ ነው። እነዚህን ሰዎች እንደሌሎች ሰዎች ስሜት ያደርገን አይደለም ቅዱስ ሥጋውን ክቡር ደሙን እንዲቀበሉ ምናደርጋቸው። አንዳንዴ ፕሊስ አትቸኩሉ እሺ በደንብ አድርጋችሁ አዳምጡ። ቅዱስ ሥጋውን ክቡር ደሙን እንዲቀበሉ ምናደርገው ግን ስሜታዊ እንዲሆኑ አድርገን አይደለም። ጉባኤው ከተዘጋጀ በኋላ ለአንድ ወር ተከታታይ በተመረጡ ሰንበት ትምህርት ቤቶች በተለያዩ ቦታዎች ላይ ማለት ነው ተከታታይ የሆነ ትምህርትን ይወስዳሉ። ተከታታይ የሆነ ትምህርት ነው። አንዳንዶች እስቲ ልብ ካለ መሬት ላይ አውርደው እስቲ አዳራሽ ተከራይ ምናምን ጋይስ ሲጀመር ከማናቸውም ጋር እኛ ተከሻለ ተከሽ መለካካት ፍላጎት ነው። ይሄ የእንዲህ አይነቱ መንፈስ በነገራችን ላይ ጌታችን ኢየሱስን በተሰቀለ ጊዜ ከስር የነበሩ በሱ የማያምኑ ፈሪሳውያን ሲናገሩ የነበሩት አይነት ነገር ነው። እስቲ አምላክ ሆንክ ከመስቀል ላይ ራስን አውርድና አይተን እንመንበት ነው እና ልክ በዛ ትሆን አትምጡ ፕሊዝ። እስቲ አንተ እስቲ ከቻልክ ደግሞ ገንዘብ አናስከፈልም ትላለህ። እስቲ ከቻልክ እስቲ አዳራሽ ተከራይ እስቲ አዳራሽ ላይ ሰጠራቸው እናንተ አዳራሽ ይደንቃችኋል እንጂ 50,000 ሰው ገና ሚሊኒየም አዳራሽ ልንጠራ ነው። አሁን እኛ 2,000 ሰዎች ምናምን አይደለም እምላችሁ ምንም አይነት ወጪ ሳይወጡ ከያሉበት ቦታ በነፃ ትራንስፖርት መጥተው ለማየት ያብቃችሁ። ቸኩላችሁ የምታወሩ ሰዎች ፕሊስ አታወሩ እሺ። በተለይ ስፔሻሊ እኔ በጣም ነው የደነቀኝ ሌላ ቤተ እምነት የሆኑ ሰዎች መቼም ቤተ እምነታቸው ስለሆነ ለቤተ እምነታቸው ቀናት ስላላቸው ወገንተኛ ሆነው የተለያዩ ነገሮችን ሊናገሩ ይችላሉ። እኛ ያሰብነው ፖዚቲቭ የሆነውን ነገር ተመልክተው እንደው መልካም ሐሳብ ነው እንደው ጥሩ ነው ሊበረታታ ይገባል ሳይሉ የሆነ ነገር ቢቃወሙ አይ ምናልባት የሌላ ቤተ እምነት አማኞች ናቸው ይባላል። ኦርቶዶክስ ሆናችሁ ግን እንዲህ አይነቱ ነገር ስትቃወሙ ነበራችሁ እኔ እረዳችኋለሁ። መቃወም የፈለጋችሁት እኔን ነው። ነገር ግን በሐሳብ ደረጃ እየተቃወማችሁት ያለው ሐሳብ ደግሞ መቃወም የምትችሉት አይነት አይደለም እና ፕሊስ በአንዴ ብትረጋጉ። እናንተ ያዳራሽ ነው የሚገርማችሁ 2,000 እና 3,000 ሰው አይደለም አይናችሁ እያየ እኔ ፈለገ አትናቴዎስ ሚሊኒየም አዳራሽ 50,000 ሰዎችን ሰብስበን እናስተምራለን። 50,000 እግዚአብሔር ደግሞ ያንን ለማየት ያብቃችሁ። አሜን። ኦርቶዶክስ ሊሆኑ ይችላሉ ካቶሊክም ሊሆኑ ይችላሉ ፕሮቴስታንትም ሊሆኑ ይችላሉ። እኛ የእምነት ችግር የለብንም። ብቻ ቀድመው ካሉበት ከባድ ነገር እንዲወጡ ነው የምንፈልገው። በነገራችን ላይ አሁን ይሄንን ፕሮግራም እንድጀምር ያደረገኝ በነገራችን ላይ በውስጥ የሚቀመጡልኝ መልእክቶች ናቸው። በውስጥ የሚቀመጡ መልእክቶችን እንደውም አንድ ቀን ለአንተ ያሳየሁት ይመስለኛል። አንድ ሰዓት ላይ ተገናኝተን በውስጥ ከሚጻፉ ካሉ መልእክቶች ውስጥ አንዱን ያሳየው ይመስለኛል። በውስጥ መስመር በጣም ብዙ አይነት ሰዎች ብዙ አይነት ችግሮቻቸውን ያስቀምጣሉ። የኛ ዓላማ የእነሱን ችግር አዳምጦ ይኸውላችሁ በደንብ ተከታተሉ እሺ። እነሱን ስሜት ያደርጉ ሲስ የመጣችሁት እንዴት ሆናችሁ አገኛችሁ እንዴት ኦርቶዶክስ የመልካምን ወጣትን አያችሁት ፈለገ ሲባል ሰዎች በቃ እኔ ጆሮዬ እንትን ይል ነበር አሁን ግን አንተን ስላገኘው በቃ ልቤን ሴት አደረገች ምናምን ብለው እንዲመለሱ አይደለም የምንፈልገው። እኔ እስኪ በቃ በነገራችን ላይ የሚታወቅ ሰው ነኝ። እኔ ምንም የሰው ምስክርነት አያስፈልገኝም። ወደድክም ጠላህም ሁሉም ሲያቀኝ እንግዲህ ያው ፈልጎ አላቀ ማለት ይችላል ሰው እና ማንንም ሰው ለኔ እንዲመሰክርልኝ አልፈልግም ነው ባጭሩ። አልፈልግም። ምን ፈልገው በነፍስ የድካምነት ስሜት የተሰማቸው ፕላስ ደግሞ በከባባድ ልምምዶች ውስጥ ያሉትን በጣም ከባባድ በሆኑ ልምምዶች ውስጥ ሆነው በጣም ተቸግረው ያሉ ከዛ ልምምድ መውጣት የሚፈልጉ ሰዎችን በአጠቃላይ ግን ልናግዛቸው እንፈልጋለን። ስጋቸውን በመሸጥ የሚኖሩ እህቶች እኔ አንዲት እህት መልእክት አስቀምጣልኝ እንዴት ልቤ ደስ እንዳለው እኔ ነኝ የማውቀው። ስጋዋን በመሸጥ የምትኖር ሴት ነች። ሊያውም ከሌላ ቤተ እምነት የመጣች። ቤተ እምነቷን መጥቀስ አያስፈልግም። ምክንያቱም እኛ የብሽሽቅ ዓላማ የለም። የብሽሽቅ ዓላማ ቢኖርም ኢቭን ለነሱ እንኳን ሚስጥር ሳንጨነቅ አንዳንዴ ምን አለ መሰላችሁ እኛ ኦርቶዶክሳውያን በነገራችን ላይ በአደባባይ የሚወራውንና ለካህን የሚወራን ነገር ለይተን እናውቃለን። ስለዚህ ለሆኑ ሰዎችን ለማብሸቅ ብለን ገመናቸው መደበቅ ያለባቸውን ሰዎች ሁሉ አደባባይ እየወጣን እሺ ከዛስ
በለው ያዘው ፈለጠው አንልም። በቻልነው አቅም በውስጥ ማውራት የምንችላቸው ሰዎች በውስጥ እናወራቸዋለን። እና እቺ ስጋዋን በመሸጥ የምትኖር እህት ነች፣ ያውም ከሌላ ቤተ እምነት የመጣች እና ውስጧ ሁልጊዜ ክርስቶስን ቤተ መቅደስ ይናፍቃል። ቤተክርስቲያን ሄዳ ቅዳሴ ማስቀደስ፣ ነጣው ለምሳብ ማለቱ መገኘት፣ እግዚአብሔርን ማመስገኑ በጣም ትፈልጋለች። ነገር ግን ያለውበት ነገር ይገድበኛል ብላ ነው ነገረች። ልቧ እግዚአብሔርን ይሻል እና የሆነ ደግሞ የምትሰራው ስራ ደግሞ ስለሚገድባት በናፍቆት ብቻ ቀርታለች። ስለዚህ የኛን ፍላጎት ያ ነው። የሆነ ተአምር ፈጥረ ጭራሽ እግዚአብሔርን ያላሰበውን ሰው ተአምር ፈጥረና ምናምን ብሎ ጎትቶ ምናምን ይዞ መሄድ አይደለም። ልባቸው እግዚአብሔርን የሚናፍቁ ብዙ ሰዎች እመኑ ይንገራል። በተለያየ አይነት ኮንዲሽን ላይ በተለያየ አይነት ኮንዲሽን ላይ አንድ ሌላ ፕሮቴስታንት ነገ ከነገወዲያ መጥቶ የሆኑ ሰዎችን ጫት ላስጠርቢ፣ ይሄ መልካም ሐሳብ ነው። በነገራችን ላይ ምንም የሚያበሽቅ ነገር አይደለም። የምትበሽቅ ከሆነ ችግር አለ ማለት ነው። ኦኬ በላካ ይሄ መልካም ነገርን ከማድረግ ባለፈ በነዛ ሰዎች ስም የሸቀልክ ከሆነ ወረ ልትበሽቅ ትችላለህ። ምክንያቱም እንደ ገበያ ስለምታየው ማለት ነው። ልክ ከስጋ ቤት አጠገብ ስጋ ቤት ሲከፈት ቀድሞ የከፈተው ባለ ስጋ እንደሚያቆርፍ ሁሉ በተመሳሳይ ቢዝነስ እየሰራህበት ከሆነ ልትከፋት ትችላለህ። ካልሆነ ግን ኢትስ ፖዚቲቭ ምንም ችግር የለውም። እና ባጭሩ እኛ ማንም ጮኸማን አረ ፕሊስ እንደዚህ አትበሉ ይሄ የኛ ስም ነው ምናምን አሉም አላሉ እኛ እንደዚህ አይነት ጮኸቶች ቦታ የለንም። እግዚአብሔር ይመስገን። አረ ያስተዋወቀው ነው ገሌን ምናምን ብለውም ይሄኛውን አዲሱን ደግሞ የኛን ራይ ያስተዋወቁ ያሉት ነው። በዚህ አጋጣሚ በዚህ ዙሪያ በጉባኤ ፈለገ አትናቴዎስ ዙሪያ ታልቤ ነው የሚራቸው። ይሄ ለወረት ምናምን አይደለም። በጉባኤ ፈለገ አትናቴዎስ ዙሪያ ኦርቶዶክሳዊ መልካም ወጣት ዙሪያ የተለያዩ ቪዲዮዎችን ሲሰሩ የነበሩ የተለያየ ቤተ እምነት አማኞች ስፔሻሊ ፕሮቴስታንት የሆኑ እህት ወንድሞች ካሉ መልእክቴን አድርሱልኝ። ለእያንዳንዳቸው 10 ሺህ ብር እንሸልማቸዋለን። አካውንታቸውን በውስጥ መስመር ያስቀምጡ። በቁም ነገር እንዲህ ዝም ለወረት አይደለም። በቁም ነገር አካውንታቸውን በውስጥ መስመር ያስቀምጡ። ምክንያቱም ለኛ ትልቅ ስራ ነው ይሰሩልን። ይሄ ሁሉ ኦርቶዶክሳዊ የሆነ ሰው በአጠቃላይ በእነሱ ጩኸት እነሱኛን እናበሽቃለን ብለው እኛን እንዘልፋለን ብለው እኛን እናበሳጫለን ብለው በሰሯቸው ቪዲዮዎች ነው ይሄ ሁሉ ሰው ይሄንን ጉባኤ ፈለገ አትናቴዎስ ሊያቅ ይረዳ ይቻላል። እና ለእያንዳንዳቸው 10 ሺህ ብር እንሸልማቸዋለን። ፈቃደኛ ማለት ነው። ፈቃደኛ ከሆኑ አካውንታቸውን በውስጥ መስመር ያስቀምጡልኝ፣ እሸልማቸዋለሁ። እና ሁላችሁም እዚህ ውስጥ ያላችሁ ኦርቶዶክስ የሆናችሁ እህቶች ወንድሞች ዛሬ ማታም እጅግ በጣም እንወደው አንድ ወንድማችን በሌላ አይነት ኮንተንት የምታውቁት አንድ ወንድማችን ዛሬ ማታ ይመጣል። የኛ ዓላማ በቃ ያ ነው። በሌላ አይነት ህይወት ላይ ያለውን ሰው በአጠቃላይ ቀስ እያደረጉ ወደ ቤተክርስቲያን ማቅረብ ነው። ለምሳሌ ዛሬ ያብን ተመልከቱ። ያብ ያለ ፈለገ አትናቴዎስ እርዳታ ያለ ማንም እርዳታ በድንግል ማርያም ግን ረድኤት ኦኬ ከነበረበት ህይወት የተመለሰ ሰው ከነበረበት ህይወት ምን አይነት ህይወት ነበረው? ቆይ እሱ በኋላ ይነግራል። እንደ አዲስ ያብ ከዚህ በፊት ምን አይነት ህይወት ነበረው? ከዛ በኋላ እንዴት ብሎ በምን አይነት አጋጣሚ ወደ መንፈስ ህይወት ሊመጣ ቻለ? ሁሉ ነገር ከሱ ተሰሙታላችሁ። ተርኒንግ ፖይንት አለ ለሁሉም ሰው። ክርስቲያኖች ተስፋ እንዳትቆርጡ። እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ ብላችሁ በውጭ አትቅሩ። በቤተ ክርስቲያናችን የሚቆረሰው ስጋ የሚፈሰው ደም ያ ሁሉ ነገር የተከፈለው ለእናንተ ነው፣ ለኛም ነው። ስለዚህ ፕሊስ እባካችሁ ራሳችሁን አታሽሹ። ክርስቶስ ይፈልጋችኋል። ኦኬ እኔ ኃጢአተኛ ነኝ ብላችሁ ግን በመጥፎ ጸጸት ራሳችሁን ከቤተ ክርስቲያን አታርቁ። ብዙ ሰው በነገራችን ላይ ወደ ባዕድ አምልኮ ወደ ፕሮቴስታንት አዳራሾች ወደ ተለያዩ ጥንቆላ ስፍራዎች የሚሄደው አማራጭ ያጣ በቤተ ክርስቲያን ውስጥ የቤተ ክርስቲያናችን ራስ የሆነው ክርስቶስ እኮ ከኃጢአት አጥቦ ሊያነጻን የሚችል እኮ ያቀን ግን ፍርሃት አለ አይደል? ፍርሃት እኔ እንዴት እቀርባለሁ እኔ እንዴት ለዚህ ይገባለሁ የሚል ፍርሃት ስላለ ሰዎች ተደብቀው ያጡትን ሰላም ለማግኘት ተደብቀው ግማሾቻቸው ባዕድ አምልኮ ቦታ ላይ፣ ግማሾቻቸው ወደ ፕሮቴስታንት አዳራሽ፣ ግማሾቻቸው ወደ ጥንቆላ ስፍራ ይሄዳሉ፣ ይተናሉ። አሁን እባካችሁን ሳታውቁ የሄዳችሁም ጭምር ኑ ቤተክርስቲያናችሁን ወቁ። ሳታውቁ የባዕድ አምልኮ ለማመድ የጀመራችሁም ጭምር ኑ ከአጋንንት ስራት ነፃ ውጡ። የምታመልኩት አምላክ ክርስቶስ ነፃ የሚያወጣ
ከኃጢአት ድፋምነት ስሜት አጥቦ የሚያነጻ አምላክ ነው። ስለዚህ ነው ቀረብ በሉ ሸክማችሁን አቅሉ እና ይሄንን አጋጣሚ ሁላችሁም ሊያመልጣችሁ አይገባም። በተለያየ ችግር ውስጥ ያላችሁ አርብ ማታ እድል እንሰጣችኋለን። መጣችሁ ያላችሁበትን ከባድ የሚባል ችግር ተነግሮናላችሁ። በቻልነው አቅም እኛም በቤተክርስቲያን ትምህርት ጋር ማድረግ ያለባችሁ ነገር ነገራችኋለን። ከዛ በኋላ ግን ይሄ ነገር ቀጣይነት ይኖራል። በወር አንዴ አይደለም፣ በየሳምንቱ አንዴ አርብ ማታ የኦርቶዶክሳዊ መልካም ወጣት መርሃ ግብር ብቻ ነው ያለው። መሬት ላይ አውርደን ጉባኤ ፈለገ አትናቴዎስ የሚባል ጉባኤን ደግሞ እንደ እግዚአብሔር መልካም ፈቃድ ለሁሉም ሰው እናሳያለን። ብዙዎችም ይጠቀሙበታል ብለን ተስፋ እናደርጋለን። እግዚአብሔር አምላክ ይርዳን። ያብዬ ሳንወጣ በፊት እንደው በቻልከው አቅም ከዚህ በፊት የሆነ ሰዓት ላይ ይመስለኛል ዶንኪሲው ላይ እንዴት ከነበርክበት ህይወት ከዚህ በፊት ቲክቶክ ፕላትፎርምን ስትጀምር መንፈሳዊ ኮንተንት አልነበረም ያለ የሆነ ሰዓት የተለያዩ ነገሮችን ጀምረ ነበር። የተለያዩ አይነት ላይፎችን አሳልፈሃል። ከዛ በኋላ እንዴት ነው ወደ መንፈሳዊነት የመጣው? እግዚአብሔር አምላክ አንዳንዴ ታሪክ ቀያሪ ነው። ጴጥሮስ ከቤቱ ሲወጣ የወጣው አሳ ለማጥመድ ነበር፣ ግን ጌታችን ኢየሱስ ታሪክ ቀያሪ ነውና ከዚህ በኋላ አሳ አጥማጅ ሳይሆን ሰውን አጥማጅ ትሆናለህ አለው። ጳውሎስ አሳዳጅ ነበር። ከዛ በኋላ ግን ብርሃን ዓለም ተባለ። በአንድ ቀን 3000 ነፍሳትን የሚያስጠምቅ ሐዋርያ ሆነ። ያብስ እንዴት ነው አሁን ለሌሎቹ ተሞክሮ እንደው? ምክንያቱም አሁን ላይ ፈርተው የሚቀመጡ በጣም ብዙ አይነት ሰዎች አሉ፣ የተለያየ አይነት ልምምድ ውስጥ ያሉ እና ያብሻ ምን አይነት ላይፍ ነበረው? እንዴት ሆኖ ነው ወደ መንፈስ ህይወት የመጣው? እሱን ትንሽ ንገረን። እሺ ፈለገ፣ አመሰግናለሁ። ያው በመጀመሪያ ያው ቢያንስ አንድ ሰው ቢቀየርበት ማውራቱ መልካም ነውና እኔ እንግዲህ ቲክቶክ ላይ ዓለማዊ ስራ ነበር የምሰራው። ማለቴ ፕራንክ ሰራ ነበር፣ ሊፕሲንግ ዘፈኖችን ሰራ ነበርና ከቤት ቲክቶክ እንደጀመርኩ አካባቢ እንደዚህ ዓለማዊ ስራዎችን እየሰራው ከቤት ወጣው፣ ከቤተሰብ ማለት ነውና ብቻዬን ከጓደኞቼ ጋር መኖር ጀመርኩ። ከዛ ያው ጌም እንደዚህ ስጫወት በፕራንኮቼም አንዳንድ የሚወዱኝ ሰዎች ነበሩና በጊፍት መልኩ ሰፖርት ያደርጉኝ ነበር አንዳንድ ነገርና ያው ዓለማዊ ነገርን እየሰራው እቺ ገንዘቡ መምጣት ጀመረ ማለት ነው። ከዛ እንደዚህ ሲሆን ምን አይነት ላይፍ ጀመርኩ? ያለ እድሜ ማለት ነው። የክለብ ላይፍ የሚባል በቃ በጣም ቆሻሻ የሆነ ላይፍ ውስጥ ገባው ማለት ነው። የክለብ ላይፍ ውስጥ ገባው። ሌሊት ጌም ጫወትና 8 ሰዓት ላይ እወጣለሁ። አንግቼው 3 ሰዓት 4 ሰዓት ነበር የምገባው። ያውም አንድ ክለብ አይደለም የምገባው የነበረው 4-3 ክለብ ነው የምገባው። ኤጅ ምናምን አይጠየቅም። ትንሽ ሚዲያው ላይ ከታወቅ በቃ አንተ ከሄድክላቸው እዛ ቤት ማንም ይመልስ የለም እና እውቅናው በዓለማዊ ሁኔታ ይጎዳኝ በዛ ታይም ነበረ። በጣም ነበረ መጠጥ ጀመርኩ፣ ለመርኩ፣ መጠጣት ጀመርኩ፣ መዝናናት ጀመርኩ። ክለብ የሚባለው ነገር ደሜ ውስጥ ገባና ጭራሽ ሳልወጣ ስቀር ቤት ውስጥ ራሱ ይጨንቀኝ ነበረ። በጣም ነበር የሚጨንቀኝ። በቃ ወጥቼ በቃ ላልሰክር እችላለሁ ግን በቃ እዛ ጋር ያለው ቫይቡ በቃ በጣም ይመቸኝ ነበር ውስጤ ላይ እና ይሄ ላይፍ እየተደጋገመ መጣብኝ። ብራሊዝም ቤተሰቦቼን ማለቴ በጣም ሀብታም ሆኖ አይደለም እኔ እዚህ ጋር በቀን 10,000 ብር 20,000 ብር ልሰራ እችላለሁ። ቲክቶክ ላይ ሊሰጡኝ ይችላሉ ወዳጆች። ያችን ብር ግን ማጠፋት ክለብ ላይ ነበር እኔ ማለት ነው። ግን ለቤተሰቦቼ ሰፖርት ባደርግበት ያ ገንዘብ ቀላል ነገር አይደለም። በቃ በመጦች በአልኮሎች ያልቃል ማለት ነው ያ ገንዘብ እና የተደጋጋሚ ላይፍ መምጣት ጀመረ ወደ እኔ። ይሄ ላይፍ ሲመጣ ይኸው እመቤቴ ምስክሬ ናት። ደውሎልኝ ማያውቀው ማለት ነው አንድ ጓደኛዬ ደወለልኝና ያብ ለምን ሰሚነሽ ኪዳነ ምህረት አንሄድም ማለት የት ነው ሰሚነሽ ኪዳነ ምህረት አለሽ ደብረ ብርሃን አንድ ሰሚነሽ ኪዳነ ምህረት የምትባል በጣም ተአምረኛ ቦታ ነው፣ ዝም ብለን እስኪ ና እስኪ ምናምን ተባልኩ እና የሆነ ክለብ ላይ ደግሞ እናቴ ትሙት ይመጣሉ ተብለን ማለት ነው። በዛን ቀን ፖስተራችን ሁሉ ተለጥፎ ነበር ይመጣሉ ተብለን እኛ ማለት ነው። እኔ እንጃ እኔ ምን እንደወሰደኝም አላውቅም ነበር ማለት ነው። ጭራሽ እንደ ኦርቶዶክስ አንገቴ ላይ ማተብ አድርጌ እንዴት እሑድ እንኳን ቤተክርስቲያን አልሄድም ገባ። ከዛ ተነስተን ነጠላ ይዤ ከማዘር ቤት ሄድኩ ማለት ነው። እንደ ሄድኩ የደብሩ አስተዳዳሪዎች ያወራል። በቃ ለምኗት እንደዚህ በልዋት
ከልባችሁ ከለመናችሁ በ3 ቀን ይደረግላችኋል፣ እንደዚህ ካላችሁ በ7 ቀን ከልባችሁ እያለቀሳችሁ ለምኑ ይላልና እዛ ጋር ሲሰብክ የነበረው ሰው በቃ ሙሉ ላይፍ እየነገረኝ መጣ። በቃ ስለኔ ነው ያ ሰው የሚሰብከው በለው። በቃ እዛ ጋር ቁሜ በሩ ጋር ቁሜ ስለኔ እያወራ እንዴት እዛሽ ቤተክርስቲያን ውስጥ እንዴት ልግባ? እንደዚህ ላይ ክለብ የገባችሁ ሰዎች፣ እንደዚህ ያደረጋችሁ ሰዎች እንዴ ከዛ እንዴት ልግባ? በቃ ውስጤ በጣም ፈራና ህዝቡ በጣም ብዙ ህዝብ ነበር። ወጥቶ ሲጨርስ ሄድኩና ስለ አድኖ ላይ ደምን አሉ አይደል ከልቤ ይሄው እመቤቴ ምስክሬ ናት። እኔ ዛኔ 400,000 ፎሎወር ነው የነበረኝ። እንዳሁኑ ፎሎወር አልነበረኝም በደንብና 400,000 ፎሎወር ነው የነበረኝ። እናቴ ቅድስት ኪዳነ ምሕረት ሆይ በቃ ወደ መጥፎ ነገር እየሄድኩብሽ ነው። በቃ የሆነ የሚሰጠኝ አይወልም። ምንድነው ችግሩ? እኔ ቢያንስ እንኳን በስራዬ እንኳን በምሰራቸው ስራዎች እንኳን የተለያዩ ስራዎች ሊመጡልኝ አልቻለም ወደኔ ማለቴ በቃ ድርጅታችንን አትመጠንም ብለው ስለሚያስቡ ዓለሙ እንኳን እየጠቀመኝ አልመጣም ነበር። የሚይዘው ነገር በሙሉ እንዳለ በቃ በረከት የለውም ነበር። ምን ነገር አሁን ፈለገ 5,000 ብር እግዚአብሔርን ነው ማለት 5,000 ብር ወር ይበቃኛል ለኔ ማለት ነው 5,000 ብር እና ወደዛ ሄድኩና ስለ አድኗ ላይ አልቅሼ ለመንኳት ማለት ነው። አልቅሼ ለመንኳትና ፈለገኝ። በጣም የሚገርመው ነገር ልንገርህ፣ በጣም የሚገርመው ነገር እኔ ሄድኩኝ። እኔ እመቤቴን ስለ ቤተክርስቲያን ጉዳይ አንድ ቀን ተደውሎልኝ አያውቅም። አንድ ቀን ስለ ቤተክርስቲያን ጉዳይ እንደዚህ እስኪ ፕሮሞት አድርግልን፣ እንደዚህ አስተዋውቅልን፣ እንደዚህ እስኪ ቤተክርስቲያናችን እንደዚህ ተጎርታ እንደዚህ እናቴ ይሄው ዛሬ ማታ እንግዲህ እንደዚህ ብዬ በቃ እንደዚህ ተደውሎልኝ አያውቅም። ሂጄ ጸሎት አደረኩ። አልበለውም ነበር ማለት ነው። ጸሎት አደረኩ። ባስ ውስጥ ቀጥ ብዬ ገባሁ አልቅሼ ማለት ነው። እመቤቴን እንደመጣሁ በ3ኛ ቀኑ አንድ ስልክ ተደወለልኝ። ክርስቶስን ለምን እንደዚህ አይነት ፎሎወር አለ? ለምንድን ነው ቤተክርስቲያን እንደዚህ ማታስተዋውቀው ተባለ። ምን ቤተክርስቲያን ነው? እንደዚህ ስላሴ ካራቆሪ ስላሴ ቤተክርስቲያን አለና ቤተክርስቲያኑ ምንድነው ከሽንት ቤት አጠገብ ነው ያለው። ሁለተኛ ደግሞ እዳ አለበት የ8 ሚሊዮን ብር እዳ እና እናቶች ነጠላ ዘርግተው 4 ሚሊዮኑን ከፍለውታል። እባክህ 4 ሚሊዮን እንደምትችለው አድርጋ አስተባብራ አግዘናሉ። ከዛ እንደ ድንገት ቪዲዮ ሰራው ለቀኩ። በጣም ብዙ ሰው አየው። በሚሊዮን ደረጃ የሆነ ገንዘብ አገኙ ፈለገኝ። ከዛ ያ ገንዘብ አጥጋቢ አልነበረም በሰዓቱ ማለት ነው። እንግዲህ አስበው እኔ ከክለብ ተነስቼ ነው እዛ ቤት ሄዶ እኔ አላቅም ምንም ነገር ነው ነገር የእግዚአብሔርን ተአምር ነው ነገር በቃ ቀጥተኛ እኔ ወደ መንፈሳዊ ህይወት እንድገባ በቃ እግዚአብሔር ልቤን ስለሰጠውት ወደዛ የመራኝ ታይም ነው ይሄ ታይም ማለት ነው። ንጹህ ልብ ብቻ ነው የሚያስፈልገው እንደዚህ አይነት ስራ ውስጥ ለመግባት ማለት ነው። ሄድኩኝ ላይቭ ላይ ቁጭ አልኩኝ። በ2 ቀን 2 ሚሊዮን ብር ሰበሰብኩ ለቤተክርስቲያኑ ማለት ነው። እኔ እመቤቴን በቃ እኔ በቃ ምን ልሁን ፈለገ ማለት አስበው እኔ ትላንትና የት እንደነበርኩ አውቀዋለሁ ማለት ጭራሽ ቤተክርስቲያን እሑድ ማልሄድ ልጅ ነበርኩ። ይሄን ስል በጣም ያው ከልጅነቴ አንፃር ሰው ምን አይተ ነው እንደዚህ ሊል ይችላል እንዳይመስላችሁ እኔ ያላየሁት ነገር የለም። ክርስቶስን ከሶስት ጀምሮ ያላየሁት ነገር የለም። ያላየሁት ነገር ማለት ነው። ከዛ በኋላ ምን አደረኩ? 2ቱን ቀን 2 ሚሊዮን ብር ከተሰበሰበ በኋላ ያ ቤተክርስቲያን ያው ብዙዎቻችሁ ታውቁታላችሁ። ለአዲስ ሰው ነው እየተናገርኩ ያለው። ከዛ ዓለም ላይ አሁን ላይ በደንብ የሚታወቁ ዘፈንም ያላቸው ትልልቅ ላይቭ ስትሪመሮች አይናቸው በሙሉ እኔ ቤት ሆነ ማለት ነው። ላይቭ ላይ ሆነ እዛ ጋር ሲያዩኝ ሁሉም መጡና እዛ ጋር በአንድነት ፕሮቴስታንቱ እግዚአብሔርን እንግዲህ ጆን ዳንኤልን ካወቃችሁት ፕሮቴስታንት ነው። ናውን ፎንቲን ካያችሁት ፕሮቴስታንት ነው። ሙስሊሞች ነበሩ። አይዛክ የሚባል ሙስሊም ልጅ ነበር። መጡ ነው ቤት ላይ ገቡ። በ2 ቀን 2 ሚሊዮን ሞላ። 4 ሚሊዮን ተከፈለ እዳው ማለት ነው። ከዛ በኋላ እግዚአብሔር ይወል መንገድ ያለው ያንን ያየ ያንን ቪዲዮ ያየ ያንን ስራ ስሰራ ያዩኝ ሰዎች ኢንቦክስ ላይ ያወሩን ጀመረ። እኛንም እንደዚህ አግዘን ሰፖርት አድርገን ምናምን እያሉ ጀመሩ እኔን ማለት ነው ኢንቦክስ ላይ። ከዛ በኋላ የነሱን መልስ ሰጠ እግዚአብሔር በእኔ ላይ ያድሮ። እኔ ብቻ ይወል ፈለገ እኔ እናቴ ትሙት እኔ በጣም የሚገርመኝ ነገር ነው ነገር እኔ ስለሆነ ቤተክርስቲያን እንደዚህ ብዬ ከሰራው አሁን ላይ ማለት ነው እግዚአብሔር ይመስገን እኔ ማለት ነው እንደ በፊቱ ብር ላልሰራ እችላለሁ። ምንም ብር ላይኖረኝ ይችላል። ግን እግዚአብሔር መያዜ እግዚአብሔር ጋር መጠጋቴ ማለት ነው በቃ ከምንም በላይ በህይወቴ በቃ እንደዚህ መስመር ውስጥ ልስትበት
በቃ እንደዚህ ምላጭ በቃ ልስትበት የነበር ታይም ላይ ነው ወደ እግዚአብሔር የተጠጋሁት እኔ ማለት ነው። ከዛ ይሄ ሁሉ በረከት እኔ በእኔ አቅም ሊሰሩ ማይችሉ እግዚአብሔር እንዴት መርጣዬ ነው ማለት እንዴት መርጣዬ ነው እንዴት ልሰራ እችላለሁ እንደዚህ አይነት ስራ እስከምል ድረስ ማለት ነው። ኑ በብርሃኑ ተመላለሱ